በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይ የሰገደላት ቀን አስተርዮ ማርያም የዕረፍትሽና የክብርሽ ምስጢር። የተወደዳችሁ ኦርቶዶክሳውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ ቀኑ ልዩ ነው። ሰማያት ዝቅ ብለው ምድር ከፍ ብላ የተገናኙበት፣ የመላእክት ዝማሬ ከሰው ልጆች እንባ ጋር የተቀላቀለበት፣ የፍጥረት ሁሉ እናት እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ያረፈችበትና ክብሯ የተገለጠበት አስተርዮ ማርያም ነው። አስተርዮ ማለት መታየት፣ መገለጥ ማለት ነው። ታዲያ በዚች ቀን ምን ታየ? ምንስ ተገለጠ? እስኪ ረጋ ብለን ሐሳባችንን አሰባስበን ወደዚያች ወደ ተቀደሰችው ወደ ጽዮን ሰገነት በሐሳብ እንሂድ። ከዛሬ 2000 ዓመታት በፊት በጥር 21 ቀን የሆነውን አስቡት። ያ የክብር ፀሐይ የገባባት ሰማይና ምድር የማይወስኑትን አምላክ በማኅፀኗ የወሰነች እሳቱን ታቅፋ ያልተቃጠለችው ያቺ የሙሴ ሐምራዊ ጽላት እነሆ የሽግግር ጊዜዋ ደረሰ። በወንጌላዊ ዮሐንስ ቤት ውስጥ ሐዋርያት ከያሉበት ዓለም በደመና ተጭነው መጡ። አስቡት፣ ለወንጌል አገልግሎት ተበትነው የነበሩ ናፍቆት ያቃጠላቸው ልጆቿ በአልጋዋ ዙሪያ ተሰባስበው ሲያነቡ ያቺ ቤት በምድራዊ መዓዛ ሳይሆን በሰማያዊ ሽታ ተሞላች። ድንገት ብርሃን በራ። የጌቶች ጌታ የነገሥታት ንጉሥ ልጇ ወዳጇ ኢየሱስ ክርስቶስ እናቴ ሆይ ነይ ወደ እኔ፣ ከድካም ወደ ዕረፍት፣ ከሐዘን ወደ ዘላለም ደስታ ነይ ሊላት ከክቡራን መላእክቶቹ ጋር ወረደ። ይህ እኮ ሞት አይደለም፣ ይህም አስተርዮ ነው። ክብሯ የተገለጠበት፣ ሞት ድል የተነሳበት፣ ሥጋዋ ክቡር መሆን የታወቀበት ቀን ነው። ለዚህም ነው አባ ሕርያቆስ በቅዳሴው ሞትሰ ለሟት ይደሉ ሞታ ለእግዝእትነ ያጽብ ለኩሉ ብሎ ወይንም ደግሞ ሞት ለሟች ይገባዋል፣ የእመቤታችን ሞት ግን ሁሉን ያስደንቃል ብሎ የዘመረው። እስኪ ይህንን ታሪክ ወደ ራሳችን ሕይወት እንመልሰው። እመቤታችን በምድር ላይ ሳለች ስደትን አይታለች፣ የልጇን መከራ አይታለች። በዮሐንስ ቤትም በብቸኝነት ኖራለች። የኛም ሕይወት እንደዚያው ነው። አንዳንዴ በሕይወቱ ውጣ ውረድ፣ በኑሮ ክብደት፣ በሐዘንና በብቸኝነት ስሜት ውስጥ ሆነን መቼ የሆነ እረፍት እንል ይሆናል። ነገር ግን የአስተርዮ ማርያም መልእክት አንድ ነው። ጭንቀት መጨረሻው አይደለም። አስተርዮዋ የሚያሳየን እግዚአብሔር የመረጣቸውን የታመኑትንና በእምነት የጸኑትን እንደማይጥል ነው። ዛሬ በልባችን ውስጥ ያለው ጨለማ ነገ በእሷ አማላጅነት ወደ ብርሃን ይቀየራል። የእሷ እረፍት ለሁላችንም እረፍት ነው። እሷ ወደ ልጇ ስትሄድ እኛን ልትረሳ አይደለም። ይልቁንም ልጄ ሆይ በቃል ኪዳን የተማመነውን ስሜን የጠራውን ማርልኝ ልትልና ስለ እኔና ስለ እናንተ ጉዳይ ወደ ዙፋኑ ጠጋ ልትል ነው። እናታችን ማርያም ሆይ ምን እንልሻለን? የሰማይ ደጃፍ፣ የምስራቅ ፀሐይ መውጫ፣ የሕይወታችን ጣዕም አንቺ ነሽ። ዛሬ ሐዋርያት እንደከበቡሽ እኛም በሐሳብና በእምነት ከበንሻል። እመቤታችን ሆይ ዓለም ሰላሟን አጥታ በምትናወጥበት በዚህ ጊዜ የሰላም እናት ሆይ እባክሽ አስታርቂን። እንደ አስተርዮሽ ቀን ብርሃን በሀገራችን በቤታችንና በልቦናችን ላይ ብርሃንሽ ይብራ። የታመሙት እንዲፈወሱ፣ ያዘኑት እንዲጽናኑ፣ የተራቡት እንዲጠግቡ፣ የተጣሉት እንዲታረቁ የእናትነት ቃል ኪዳንሽ ይድረሰን። ያንቺን ክብር ለመናገር ቃላት ያጥሩናል፣ አንደበት ይንተባተባል። ሰማያት ዙፋኑ የሆኑት አምላክ ማረፊያው ያደረገሽ ሆይ ክብር ለስም አጠራርሽ ይሁን። አንቺ የሌለሽበት ሕይወት፣ አንቺ የሌለሽበት ጸሎት ባዶ ነው። ስለዚህ እመቤታችን ሆይ እስከ መጨረሻው እስትንፋሳችን ድረስ ከአንደበታችን አትጥፊ። ሰላም ለኪ እያልን የገብርኤልን ሰላምታ እናቀርብልሻለን፣ እናመሰግንሻለን፣ ከፍ ከፍ እናደርግሻለን፣ እንወድሻለን። የዛሬው በዓል የቃላት ብቻ አይደለም፣ የበረከትም ነው። አሁን ቀጥሎ የምናቀርብላችሁን በዚች በታላቋ ቀን በጥር 21 ቀን የሚነበበውን የእመቤታችንን ድርሳንና የቅዱሳኑን አስደናቂ ታሪክ በጥሞና ተከታተሉ። ይህ ድርሳን ዝም ብሎ ታሪክ አይደለም፣ በውስጡ ፈውስ አለ፣ በውስጡ ሰላም አለ። በዚህ ሰዓት የሚደረገውን ጸሎት፣ የሚነበበው ቃለ እግዚአብሔር ወደ ቤታችሁ በረከትን፣ ወደ ሕይወታችሁ መረጋጋትን ያምጣ። አብረን ወደ ድርሳኑ እንለፍ። መልካም በዓል፣ መልካም የመንፈስ እረፍት ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥር ወር ድርሳነ ማርያም። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በጥር ወር የሚነበበውን የእመቤታችን ቅድስት ድንግል ማርያምን ድርሳን መጻፍ እንጀምራለን። ጸሎት በረከቷ፣ አማላጅነቷ፣ የልጇ ቸርነት ከሁላችንም ጋር ይሁን ለዘላለሙ አሜን። ምዕራፍ 1 የእመቤታችን ዕረፍትና ሐዋርያት ስለመጠራታቸው።
ዮሐንስ ይህን ሲጸልይም አሜን የሚል ቃል ከሰማይ መጣ ተሰማ። ዮሐንስም ስለሰማው ቃል ሲደነቅ ወደ እርሱ መጣ። ይህ የሰማኸው ቃል ቅድስት ማርያምን እጅ ይነሷት ዘንድ ሐዋርያትን ለመሰብሰብ የመጣ ነው አለው። ከዚህ በኋላ መንፈስ ቅዱስ ወደ ሐዋርያት ሄደ። የድንግል ማርያምን በረከት ታገኙ ዘንድ ወደ ቤተልሔም ሂዱ አላቸው። ስምዖን ጴጥሮስም መሥዋዕት ያቀርብ ዘንድ ወደ መቅደስ ለመሄድ ይፈልግ ነበር። መንፈስ ቅዱስ ወደ እርሱ መጥቶ ቁርባንህን ስትፈጽም ወደ ቤተልሔም ሂድ፣ ድንግል ማርያም ከዚህ ዓለም የምትለይበት ጊዜው ደርሷልና አለው። ከሮም ሀገር 50 ምዕራፍ ከምትርቅ ስሟ ጠራዮስ ከምትባል ሀገር ላለ ለጳውሎስም ንገረው አለው። አይሁድንም ከእርሱ ጋር ሲከራከሩ ሲሰድቡትም አገኛቸው። እኛስ ነገርህን ትምህርትን አንሰማህም፣ ስለ ክርስቶስ የምትሰብክ አንተ ከጠርሴስ ሰዎች ወገን ነህና እነሆ አንተ ድሃ ሰው እንደሆንክ እናውቃለን ይሉት ነበር። እንዲህ ሲከራከሩም መንፈስ ቅዱስ ጳውሎስን የመምህርህ እናት ከዚህ ዓለም የምትለይበት ጊዜ ደርሷል፣ ተነስተህ ወደ እርሷ ሂድ አለው። ዳግመኛም መንፈስ ቅዱስ ለማቴዎስ ነገረው። የጌታህ እናቱ የድንግል ማርያም ማረፊያዋ ጊዜ ደርሷል፣ ፈጥነህ ወደ እርሷ ሂድ አለው። ለያዕቆብም በቤተ መቅደስ ሳለ እንዲሁ ነገረው። ካረፉት የስምዖን ጴጥሮስ ወንድም ወደ ሆነው ወደ እንድርያስም ወደ ሉቃስ ወደ ቀነናዊ ስምዖን መጣ። በመቃብራቸው ሳሉም የሙታን መነሳት ዘመን የዓለምን ፍጻሜ አይምሰላችሁ፣ ነገር ግን ዛሬ ከመቃብራችሁ ተነሱ፣ የማርያምን በረከት ታገኙ ዘንድም ወደ ቤተልሔም ሂዱ በማለት መንፈስ ቅዱስ ይህንን ነገራቸው። እነርሱም ወደ ቤተልሔም ፈጥኖ መድረስ እንዴት ይቻለናል ብለው አሰቡ። ከዚህ በኋላ መንፈስ ቅዱስ ወደ እነርሱ መጣ፣ በደመናም ነጠቃቸው። ነፋሱም ከሁል ጊዜው ይልቅ በደመናው ላይ ነፈሰ። ከመብረቆች ብዛት የተነሳ ከማለዳ ጀምሮ እስከ ቀትር ድረስ ሰማይና ምድር ብርሃን ሆኑ። የዚህች ሰዓትም ሐዋርያት ቤተልሔም ደረሱ። ከግርማቸውም ታላቅነት የተነሳ ጽኑ ፍርሃት ሆነ። በሚያበራ ደመና ተጭነው መጥተዋልና ልብሳቸውም እንደ በረዶ ነጭ ነበር። የምስጋና አክሊልም በራሳቸው ይወርድ ያንጸባርቅም ነበር። ሐዋርያት የተጫኑባቸውም የደመና ሰረገላዎች ነበሩ። መንፈስ ቅዱስም በሰማይና በምድር መካከል በደመና ይመራቸው ነበር። የእሴይ ልጅ ዳዊትም ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል በማለት እንዲህ እየዘመረ ከእነርሱ ጋር መጣ። ከዚህ በኋላ ሚካኤልና ገብርኤል መጡ፣ በሐዋርያትም ፊት ቆሙ። በፈቃዱ የመረጣችሁ የታላቁ ንጉሥ የክርስቶስ ተከታዮች ሆይ ሰላም ለእናንተ ይሁን አሏቸው። ዳግመኛም የተቀደሰውን ምስጢር የምትጠብቁ የክርስቶስ አገልጋዮች ሆይ ሰላምታ ይገባችኋል አሏቸው። መንፈስ ቅዱስም ዮሐንስን ወደ ቤተልሔም መጥተዋልና ወንድሞችን ተቀበላቸው አለው። ያን ጊዜም ዮሐንስ ወጥቶ ሰገደላቸው፣ ተቀበላቸው። ጴጥሮስም የብርሃን እናቱ ቅድስት ብሩክት ማርያም ሞተችን ወይንስ አልሞተችምን አለው። ያማረ መዓዛ ሽታም በቤተልሔም ሞላ። ከዚህ በኋላ ሐዋርያት መላእክትም በአንድነት ቅድስት ብሩክት ወደ ሆነች ወደ እመቤታችን ቤት ገቡ፣ ከእግሯም በታች ሰገዱ። ጸጋን ፍጹም ደስታን የተመላሽ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ የተባረክሽ ሆይ አትደንግጭ። ካንቺ የተወለደው ክርስቶስ በታላቅ ምስጋና ከዚህ ዓለም ሊለይሽ ወደ ብርሃን ቤቶችም ሊወስድሽ ነውና በእነርሱ ላይ በጻድቃንም ሁሉ ላይ ሥልጣን አለሽና አሏት። ያን ጊዜም እመቤታችን ማርያም ተነሳች፣ በአልጋዋ ላይም ተቀመጠች። ደቀ መዛሙርቱንም እነሆ ዛሬ ከሰማይ የጌታዬን መምጣት አመንኩ። እናንተ እኔን እንደምታዩኝ እኔም ሳልሞት አየዋለሁ። እኔ እንደታመምኩ የነገራችሁ ማን ነው ንገሩኝ። ከየት ሀገርስ ወደ እኔ መጣችሁ? በምን ተጭናችሁስ ከዚህ ፈጥናችሁ እንደደረሳችሁ ንገሩኝ። ስለ እኔ የነገራችሁ እግዚአብሔርንም ላመሰግን ወዳለሁ አለቻቸው። ጴጥሮስም መለሰ፣ ዮሐንስና እንድርያስንም እያንዳንዳችሁ ወደዚህ እንዴት እንደመጣችሁ ንገሯት አላቸው። ደቀ መዛሙርቱም መለሱ፣ አስቀድሞ የመጣ ዮሐንስም እንዴት እንደመጣህ ንገራት አሉት። ዮሐንስም መለሰ እንዲህም አለ፣ በኤፌሶን ሳለው መንፈስ ቅዱስ ወደ እኔ መጣ። ዮሐንስ ሆይ የጌታህ እናት ከዚህ ዓለም የምትለይበት የዕረፍቷ ዕለት ደርሷልና ሂድ፣ ልታይህም ትሻለች አለኝ። ዳግመኛም መንፈስ ቅዱስ በሀገሮች ሁሉ ሄዳለሁ፣ ለሐዋርያትም ለሕያዋኑም ለሙታኑም እነግራቸዋለሁ፣ ወደ ቤተልሔም ወደ እርሷ ይሄዱ ዘንድ ይሳለሟትም ዘንድ ስለ ማርያም እነግራቸዋለሁ አለኝ። እነሆም መንፈስ ቅዱስ በደመና በድንገት ነጠቀኝ፣ በዚህች ሰዓትም ከማርያም ዘንድ አደረሰኝ አለ። ጴጥሮስም መለሰ፣ እኔም በሮሜ ሳለሁ የጌታዬ የኢየሱስ ክርስቶስን ሥጋውን ለመቀበል ስሻ መንፈስ ቅዱስ ወደ እኔ መጣ። የጌታ እናት ማርያም ከዚህ ዓለም የምትለይበት ጊዜው ሰዓቱ ደርሷልና ወደ ቤተልሔም ሂድ፣ ወደ እርሷ ሂድ አለኝ። ከዚህ በኋላ የሚያበራ ደመና ነጠቀኝ፣ ከዚህም አደረሰኝ። ሁሉን ሐዋርያትንም በደመና ተጭነው
ወደ እርሷ ሲሄዱ ተመለከትኳቸው አለ። ጳውሎስም እኔም አይሁድን እየተከራከርኩ ሳለሁ መንፈስ ቅዱስ በድንገት ነጠቀኝ፣ ከእናንተ ዘንድም አደረሰኝ አለ። ማርቆስም በእስክንድርያ ቆሜ ስጸልይ መንፈስ ቅዱስ ወደ እኔ መጣ፣ የመምህርህ እናት ከዚህ ዓለም የምትለይበት ጊዜው ደርሷልና ተነስተ ወደ ቤተልሔም ሂድ አለኝ። ከዚህ በኋላ መንፈስ ቅዱስ ነጠቀኝ፣ ከዚህም አደረሰኝ አለ። ያዕቆብም መለሰ፣ እኔም በጎልጎታ መቃብሩን ሳጥን መንፈስ ቅዱስ አነጋገረኝ። እነሆ ብሩክት ቅድስት የሆነች ማርያም ከዚህ ዓለም የምትለይበት ሰዓት ደርሷል አለኝ። ከዚህ በኋላ መንፈስ ቅዱስ ነጠቀኝ፣ ከዚህም አደረሰኝ። ማቴዎስም እግዚአብሔርን እያመሰገንኩ በመርከብ ሳለሁ ከሌላው ቀን ይልቅ ማዕበል ከበበኝ፣ አለቀስኩ፣ ጸለይሁም። ስጸልይም መንፈስ ቅዱስ በሚያበራ ደመና ነጠቀኝ፣ ከእናንተም ዘንድ አደረሰኝ አለ። ፊልጶስም ሞቼ ሳለሁ ፊልጶስ ተነስ፣ ከመቃብርህም ውጣ የሚል ድምፅ ሰማሁ። ያን ጊዜም ተነሳው፣ መንፈስ ቅዱስም ነጥቆ ከእናንተ ዘንድ አደረሰኝ አለ። ስምዖን ቀነናዊም ከሞትኩ በኋላ ከመቃብር ተነሳው፣ ሰፊ የሆነች የእጅ መዳፍ ተመለከትኩ፣ ከሙታን መካከልም መጥቶ አስነሳኝ፣ መንፈስ ቅዱስም በምታበራ ደመና ነጠቀኝ፣ ከእናንተ ዘንድም አደረሰኝ አለ። ሉቃስም በመቃብር ሳለሁ መላእክት የሚመቱት የከበሮ ድምፅ ሰማሁ፣ ብርሃንም ወደ እኔ መጣ፣ ወደ መቃብሩም ገባ። እኔም የሙታን ትንሣኤ መስሎኝ ነበር፣ እነሆም መንፈስ ቅዱስ ወደ እኔ መጣ፣ ነጥቆም ከእናንተ ዘንድ አደረሰኝ አለ። እንድርያስም መለሰ እንዲህም አለ፣ እኔ ከሙታን ተነሳው። እንድርያስ ተነስ፣ ከደቀ መዛሙርቱ ጋር ወደ ቤተልሔም ሂድ የሚል የእግዚአብሔርን ልጅ ቃል ሰምቻለሁና፣ እነሆም እኔና የመላእክት ሰራዊት ነገድ ሁሉ ወደ እናንተ እንመጣለን። በክብር በምስጋና ብሩክት ቅድስት የሆነች የድንግል ማርያም የመመስገኛዋ የዕረፍት ዕለት ደርሷልና ከዚህ ዓለምም ትለያለችና እኔም አብ ወዳዘጋጀላት ቤት አደርሳታለሁ። በሕያዋንና በሙታን ዘንድ ለመፍረድ እስከምመጣም ድረስ በዚያ ትቀመጣለች አለኝ አለ። በርተለሜዎስ እኔ በኢየሱስ ክርስቶስ ስም ሳስተምር በጸጋው ብዛት ስተማመን መንፈስ ቅዱስ ነጠቀኝ፣ ከእናንተ ዘንድም አደረሰኝ አለ። ሐዋርያትም በእመቤታችን ቅድስት ማርያም ፊት እንዲህ ተባባሉ። እመቤታችን ቅድስት ድንግል ማርያምም የደቀ መዛሙርቱን ቃል በሰማች ጊዜ የሰማይና የምድር አምላክን አመሰገነች። ጌታዬ አምላኬ ሆይ ለአንተ ሰግዳለሁ፣ አምናለሁ፣ አመሰግንሃለሁ፣ ከፍ ከፍም አደርግሃለሁ። ለአሕዛብ መዘባበቻ ያላደረግከኝ አንተን አመሰግንሃለሁ። እንግዲህስ በእሳት ሥጋዬን ያቃጥሏት ዘንድ ያሰቡ ከሃዲያን አይሁድን አሳፍራቸዋለሁ። ዛሬም ስምህን አመሰግናለሁ፣ ለሥልጣንህም ገናንነት ይገባል ለዘላለሙ አሜን። ደቀ መዛሙርትህን ወደ እኔ በላክህ በአንተ ፊትም ዘወትር ምስጋና አቀርባለሁ አለች። ምዕራፍ 2 መላእክት በዕለተ ዕረፍቷ ቀን መገኘታቸው። እመቤታችን ማርያምም ጸሎቷን ከፈጸመች በኋላ ደቀ መዛሙርቱን በማጠንቱ ዕጣን ጨምሮ አለቻቸው። እነርሱም እንዳዘዘቻቸው አደረጉ፣ ጸለዩም፣ ወደ መሬትም ሰገዱ። ከሰማይም እነሆ የነጎድጓድ ድምፅ ተሰማ፣ እንደሚፈጥን የመንኮራኩር ድምፅ፣ ያማረ ሽታም እነሆ ከሰማይ መጣ። ከዚህ በኋላ የሰማይ ሰራዊት መላእክት ወረዱ፣ ቅድስት ብሩክት የሆነች ማርያም ያለችበትን ቤትም ከበቧት። ሰማያውያንና ምድራውያን የሚሰግዱልህ አምላካችን እግዚአብሔር ሆይ ቅዱስ 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 እያሉ በክንፋቸው ጋረዷት። ከዚህ በኋላም በቤተልሔም ታላቅ ፍርሃት ሆነ። በዚያም ብዙ ድንቅ ድንቅ ተአምራት ተደረገ። የጌታ ሰራዊት ኃይሎችም ብሩክት ማርያም ባለችበት ቤት መውጣት መውረድን አያስታጉሉም ነበር። በኪሩቤል ሰረገላ የሚቀመጥ የሰው ልጅም ድምፅ ሂዱ ወደ ማርያም ቤትም ግቡ ሲል ይሰማ ነበር። ከዚህ በኋላ የቤተልሔም ጠባቂዎች ዘበኞች ወደ ቤተ መቅደስ ሄዱ። በእመቤታችን ማርያም የተደረጉትንና ያዩአቸውን ታምራቶችና መንክራቶችን ሁሉ ለካህናት ለሊቃውንት ንገሯቸው። ከዚህ በኋላ ጠባቂዎች ዘበኛዎች የቤተልሔም ሰዎች በገቡ ጊዜ ቅድስት በሆነች በማርያም ዘንድ የሚደረገውን ያዩትን ተአምር ለሕዝቦች ለጠባቂዎች ነገሯቸው። እነርሱም በእርሷ ላይ የሚያደርገውን የሚረዳ ሌሎች ሰዎችን እስከሚልኩ ድረስ አላመኗቸውም። እነርሱም ደርሰው የሰማይ በሮች ተከፍተው የሰማይ መላእክትም ወደ እመቤታችን ማርያም ሲወርዱ ተመለከቱ። ዳግመኛም መብረቆችና ነጎድጓዶች ከቤቷ ወደ ሰማይ ይወጡ ነበር። ደቀ መዛሙርቱንም ቅድስት ማርያምን ሲያገለግሉ ሲታዘዙ ተመለከቱ። ዳግመኛም ደመናዎች ከሰማይ ሲወጡ በቤተልሔምም ጠል ልምላሜ ጤዛ ሲያርከፈክፍ ተመለከቱ። ዳግመኛም ከዋክብት ከሰማይ ሲወጡ በቅድስት ማርያም ፊትም ሲሰግዱ ተመለከቱ። ለዓለም ሁሉ የምታበራ ፀሐይ ከሰማይ ስትወርድ
በፊቷም ስትሰግድ ተመለከቱ። ዳግመኛም ቅድስት የሆነች እመቤታችንን በአልጋ ተኝታ ተመለከቱ። ቅዱስ ገብርኤል በራሷ ቅዱስ ሚካኤልም በእግሯ ቆመው ነበር። እመቤታችንን የሚያስደስቱበትም በእጃቸው ነበረች። ከዚህ በኋላ ሐዋርያቱም በፍርሃትና በድንጋጤ ሆነው ተመለከቱ። ጴጥሮስና ዮሐንስም እጆቻቸውን ወደ ሰማይ ዘረጉ፣ በልብሶቻቸውም የእመቤታችንን እንባ ይጠርጉ ነበር። ዳግመኛም የዕጣኑ ጢስ እንደ ባህር ሞገድ ከዚህ ቤት መሠረቶች ሲወጣ ተመለከቱ። ቁጥር የሌላቸው ብዙ የሆኑ የመላእክት ሰራዊትም በድንግል ማርያም ማኅፀን ላደረ ለእግዚአብሔር ምስጋና ይገባዋል እያሉ በፍርሃትና በመንቀጥቀጥ ቆመው ነበር። እነርሱም ክንፋቸውን ዘርግተው ቅድስት ብሩክት ለሆነች አምላክን ለወለደች ለእመቤታችን ማርያም ይሰግዱ ነበር። በታላቅ ቃልም ከሴቶች ተለይተሽ የተባረክሽ ሆይ ሰላምታ ይገባሻል፣ ከአንቺ የተወለደው ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስም የተባረከ ነው እያሉ ይጮኹ ነበር። የሰማይ ሰራዊት ያመሰግኑ፣ መንፈሳውያኑም ይደሰቱ ነበር። ኃይላትም በእመቤታችን ማርያም ፊት ያመሰግኑ ነበር። ነገር ግን በእርሷ ላይ ከወጣው ብርሃን የተነሳ ወደ እርሷ መቅረብ አልቻሉም። ዳግመኛም ዲዳዎች፣ መስማት የተሳናቸው፣ ማየትም የተሳናቸው የተጨነቁት፣ በችግር ያሉት ሁሉ ቅድስት ብሩክት ወደ ሆነች ወደ ማርያም ቤት ይመጡ ነበር። ቅድስት ብሩክት የሆነች ማርያም ሆይ ይቅር በይን፣ በጸሎትሽም አማልጅን እያሉ ይጮኹ ነበር። ያን ጊዜ ከበሽታቸው ይፈወሱ ነበር። ሌሎችም በሽተኛዎች እየመጡ ከበሽታቸው የሚፈወሱ ነበር። እመቤታችን ድንግል ማርያም እንደነዚህ ያሉ ቁጥር የሌላቸው ብዙ ተአምራትን መንክራትን አደረገች። ከእርሷ የተወለደው ከሰማይ ወርዶ ከእርሷ ተወልዷል፣ ለእርሱ ክብርን ቤተ መቅደሱ አድርጓታልና። ስለዚህም የቤተ መቅደሱ ሰዎች ለእመቤታችን ቅድስት ድንግል ማርያም ምስጋናን ይሰጣሉ። ምዕራፍ 3 እመቤታችን በሽተኞችን መፈወሷ። ዳግመኛም ሴቶች ከሮም፣ ከግብፅ፣ ከእስክንድሪያ ከየሀገሩ ሁሉ ወደ እርሷ ይመጣሉ። የነገስታቱ የመሳፍንቱ ልጆች ለማርያም እጅ መንሻ ያመጣሉ፣ በፊቷም ይሰግዳሉ። ከእርሷ በተወለደው በክርስቶስም ያምናሉ። ያለ ወንድ ዘር እንዴት እንደተወለደ ንገሪን ይሏታል። እመቤታችንም በእርሷ ላይ የተከናወነውን ሁሉ ትነግራቸዋለች። ከእርሷ በሚመለሱበትም ጊዜ ትባርካቸዋለች። የቅድስት ድንግል ማርያም የማረፊያዋ ዜና የተረጋገጠ እንደሆነ ዘመዶቻቸው ያምኑ ዘንድም መዓዛው ያማረ ሽቱን ሰጠቻቸው። ጋኔን ያደረባቸው 2 ሴቶችም እነሆ መጡ። ንጽሕት ቅድስት ሆይ ይቅር በይን፣ ከበሽታችንም ፈውሽን እያሉ ጮኹ። እመቤታችንም በእነርሱ ላይ ጸለየች፣ ባረከቻቸውም፣ ከደዌያቸውም ተፈወሱ። ዳግመኛም ከግብፅ ምድር በጽኑ ተቅማጥ የታመመች ሴት መጣች፣ በድንግል ማርያም ፊትም ሰገደች። ያን ጊዜም ከበሽታዋ ተፈወሰች። አንዱን የቀኝ ዓይኗን ጋኔን ያሳወራት ሌላ ሴትም መጥታ እመቤታችንን ተማጸነቻት። እመቤቴ ሆይ ይቅር በይኝ አለቻት። እጇንም በዓይኗ ላይ ያስቀመጠች፣ በዚያች ሰዓት ዳነች። ዳግመኛም ብዙ አጋንንት የሚያስጨንቋት ሴት መጣች፣ በእመቤታችን ማርያም ዘንድም አሰምታ ጮኸች። እመቤቴ ሆይ ፈውሽኝ አለቻት። እጇን ዘርግታም ጸለየች። ከዚህች ሴት ሰውነት ትወጡ ዘንድ እንዳታስጨንቋትም በጌታዬ በኢየሱስ ክርስቶስ ስም አምላችኋለሁ አለቻቸው። በዚህች ሰዓትም አምላካችን ክርስቶስን የወለድሽ ማርያም ሆይ እኛ ከአንቺ ምን አለን እያሉ ከዚያች ሴት ሰውነት ወጡ። ከአንቺ ከተወለደው ከሥልጣኑ ገናንነት የተነሳ እነሆ በየሀገሩ ተበተንን፣ መቋቋም አልቻልንምና። እርሱም ወደ ጥልቁ አወረደን፣ አንቺም ከዚህች ሴት ሰውነት በጸሎትሽ አስወገድሽን። ያን ጊዜም እመቤታችን ወደ ጥልቅ ባህር አሰጠመቻቸው። አንበሳ መሃል ራሱን የያዘው የግብፅ ንጉሥ ስፍሮን ወደ ድንግል ማርያም መጣ። እመቤቴ ሆይ በጸሎትሽ በምልጃሽ አድኝኝ እያለ ጮኸ። ያን ጊዜም እጆቿን ዘርግታ በራሱ ላይ አስቀመጠች። በዚህችም ሰዓት ከበሽታው ዳነ። ከዚህ በኋላ የተባረከች ማርያም የታለች እያሉ ብዙ ሕሙማን ሰዎች በቤተ መቅደሱ ተሰበሰቡ። እርሷ በቤተልሔም ናት እንጂ ከዚህ የለችም እያሉ ይመልሱ ነበር። ስፍር ቁጥር የሌላቸው ብዙ ሕዝቦችም ወደ እርሷ ይመጡ ነበር። በእመቤታችን ቤት በርም በግንባራቸው ወደቁ። አምላክን የወለድሽ ቅድስት ድንግል ማርያም ሆይ ይቅር በይን፣ ፈውሽን፣ አታሳፍሪን እያሉም በታላቅ ቃል ጮኹ። እርሷም ቃላቸውን ሰምታ ጸለየች። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ በግርማህ ታላቅነት ጸሎቴን ተቀበል፣ ልመናዬንም ስማኝ፣ ወደ አንተ የመጡ የሕሙማኑን ሰውነትን ፈውስ አለች። ያን ጊዜም ሁሉም ተፈወሱ። ቁጥራቸውም ከሴቶችና ከሕፃናት ሌላ 2008 ነበር።
በቤተልሔም ምድር በቤተ መቅደሱም ታላቅ ምስጋና ተደረገ። በማርያም ዘንድ የተፈወሱ ሰዎችንም ጠሯቸው። ማርያም ያደረገችላችሁን ንገሩን ብለውም ጠየቋቸው። እመቤታችን ቅድስት ድንግል ማርያም በጸለየችልን ጊዜ ከበሽታችን በታላቅ ኃይል ተፈወስን አሉ። አይሁድም ይህን በሰሙ ጊዜ ዓይናቸው ቀላ፣ ካህናቶቻቸውም ፈሩ፣ መኳንንቱም ደነገጡ። እነሆ በማርያም ምክንያት ታላቅ ሐዘንና ችግር በእኛ ላይ መጥቷል ተባባሉ። በእናንተ ዘንድ እንዳትቀመጥ ከቤተልሔም አስወጧት የሚሉም ነበሩ። በመሸ ጊዜም ደቀ መዛሙርቱንና ማርያምን ይይዟቸው ዘንድ አይሁድ ወደ እመቤታችን ማርያም ቤት መጡ። ከቤቷ በደረሱ ጊዜም መግባት ተሳናቸው። በዚህች ሰዓት ሰማይ ተከፍቶ ታላቅ ብርሃን መጥቷልና። ከዚህ በኋላ ወደ ገዢውና ወደ ካህናቱ ተመለሱ፣ የተደረገውንም ነገሯቸው። እነርሱም ድንግል ማርያምንና ሐዋርያትን ይይዙ ዘንድ መኮንኑ ከ40 ሰራዊቶቹ ጋር እንዲሄድ አዘዙ። ያን ጊዜም መንፈስ ቅዱስ በሐዋርያት ላይ ወርዶ ገዢው ይይዛችሁ ዘንድ ከሰራዊቱ ጋር ወደ ቤተ መቅደሱ መጥቷል፣ አሁንም ከዚህ ውጡ። ነገር ግን አትፍሩ፣ እኔ በሰማይና በምድር መካከል አሳልፋችኋለሁ። ማንም ሊያያችሁ አይችልም፣ የእግዚአብሔር ልጅ ኃይሉ ከእናንተ ጋር ነውና አላቸው። ከዚህ በኋላ ሐዋርያት የእመቤታችንን የማርያምን አልጋ ተሸክመው መጡ። እነሆም መንፈስ ቅዱስ ወጥቶ ነጠቃቸው፣ ከቤተ መቅደስም አደረሳቸው። ከዚህ በኋላ ገዢው ከሰራዊቱ ጋር ወደ ድንግል ማርያም ቤት መጣ። ወደ ውስጥ ገብተውም ያገኙት አልነበረም። እነርሱም ተቆጡ። የቤተልሔም ሰዎችንም እናንተ ወደ መኮንኑ ወደ ካህናቱ መጥታችሁ የኢየሱስ ክርስቶስ ደቀ መዛሙርት በማርያም ዘንድ በታላቅ ምስጋና እንዳሉ የእግዚአብሔር መላእክትም በማርያም ቤት እንደሚወጡ እንደሚወርዱ የነገራችኋቸው አይደለምን? አሁንም የፈለጋችሁትን ትነግሯቸው ዘንድ ወደ መኮንኑ ወደ ካህናቱ ኑ አሏቸው። እነርሱም ከሰራዊቱና ከገዢው ጋር ሄዱ። ወደ ቤተ መቅደስም ገቡ። ለመኳንንቱና ለካህናቱም ወደ ቤተልሔም በገባን ጊዜ ማርያምንም ደቀ መዛሙርቱንም አላገኘናቸውም ብለው ነገሯቸው። ደቀ መዛሙርቱ እንዳትመለከቷቸው በዓይናችሁ ላይ ምትሃት እንዳደረጉ አላወቃችሁምን? ዛሬም ዜናቸውን ጠንቅቃችሁ ከሰማችሁ ይዛችሁ ወደኛ አምጧቸው አሏቸው። ከ5 ቀን በኋላም የቤተልሔም ሰዎች የእግዚአብሔር መላእክት ከእመቤታችን ከማርያም ቤት ሲገቡ ሲወጡ ተመለከቱ። ጎረቤቶቿም እነሆ ተሰበሰቡ። አምላክን የወለደች ቅድስት ድንግል ማርያምን ከእርሱ ድህነትን እንዲልክልን በአንቺ እንተማመናለን እያሉ ጮኹ። በነጋውም ካህናቱ ጎረቤቶቿን ይጠሯቸው ዘንድ ላኩ። በእናንተ ዘንድ የምንሰማው ይህ ጩኸትና ድንፋታ ምንድን ነው አሏቸው። ጌታን የወለደች እመቤታችን ወደ ቤቷ ገብታ የእግዚአብሔር መላእክትም በፊቷ እያመሰገኑ ነው አሏቸው። ከዚህ በኋላ ካህናቱ ወደ መኮንኑ ወደ ሹሙ ሄዱ። ስለ ማርያም እነሆ ታላቅ ክርክር፣ ግድያ ይሆናል አሉት። መኮንኑም መለሰ፣ የቤተ መቅደስ ሰዎች አገልጋዮች ሆይ ምን ላድርግ? እስኪ ንገሩኝ፣ መልሱልኝ አላቸው። እሳትና እንጨት ወስደን ያለችበትን ቤት እናቃጥለው አሉት። መኮንኑም የፈለጋችሁትን አድርጉ አላቸው። ከዚህ በኋላ የቤተ መቅደሱ አገልጋዮች እመቤታችን ማርያም የምትኖርበትን ቤት ያቃጥሉ ዘንድ እሳትና እንጨት ወሰዱ። እመቤታችን ማርያምም ካለችበት ደርሰውም የቤቷን በር መዝጋት ጀመሩ። ያን ጊዜም የእግዚአብሔር መልአክ ወርዶ በክንፉ ፊታቸውን መታቸው። በቤቷ በር አጠገብ የቀረቡትን ሁሉ አቃጠላቸው። በዚያም ብዙ ሕዝቦች ሞቱ። በቤተ መቅደሱ አገልጋዮችም ታላቅ ፍርሃት ሆነ። ምዕራፍ 4 መኮንኑ በእመቤታችንና በልጇ ማንነት ስለማመኑ። መኮንኑ ሹሙም ይህን ተአምር በተመለከተ ጊዜ እጁን ወደ ሰማይ ዘረጋ። ከድንግል ማርያም ለተወለደው ለእግዚአብሔር ልጅ ምስጋና ይገባል፣ ፈጽሜ አመሰግነዋለሁ፣ እስከ ዘላለሙ ድረስም እሰግድላታለሁ አለ። በነጋውም መኮንኑ ሹሙ ካህናቱን የቤተ መቅደሱን ካህናት ሁሉ ይሰበስቧቸው ዘንድ ላከ። ዓለምን ሁሉ ለማዳን ከሰማይ የወረደ ክርስቶስን የሰቀላችሁት ክፉ ሕዝቦች ናችሁ አላቸው። እኔ አምንበታለሁ፣ እኔ ከእናንተ ወገን ከሀገራችሁም ሰዎች አይደለሁምና ጢባሪዎስ ስለ ምግባራችሁ ክፋት በእናንተ ላይ ሾመኝ እንጂ። ከዛሬ ጀምሮ ቅድስት ብሩክት ከሆነች ከማርያም ቤት ማንም እንዳይቀርብ እነሆ ነገርኋችሁ አላቸው። ከዚህ በኋላም በክርስቶስ የሚያምን ስሙ ካሌብ የሚባል አማኝ ሰው ተነሳ። ለመኮንኑም በስውር ነገረው። ለመኮንኑም ከግብጽ ባወጣቸው በሕያው እግዚአብሔር አምላካቸው ሐሰትን እንዳይናገሩም ሙሴ በሰራት በተቀደሰችዋ በኦሪት አምላቸው አለው። ከድንግል ማርያም የተወለደው ክርስቶስ ማን ነው ብለው ተረድተው ይናገሩ እንጂ
ነቢይ ነውን? ወይንስ የእግዚአብሔር ልጅ ወይንስ በሩካቤ በዘር የተወለደ እንደሆነ ተረድተው ይንገሩ። እነርሱ ጥበበኞች ነን ሲሉ የመጽሐፍትን ቃል መናገር ማመስጠር አይችሉምና አለው። ከዚህ በኋላ መኮንኑ ሹሙ ተነስቶ ከፍ ካለ ወንበሩ ተቀመጠ። የቤተ መቅደሱን ሰዎች ሁሉ ይሰበስቧቸው ዘንድም ትእዛዝ ሰጠ። ካሌብ በነገረው መሐላም አማላቸው፣ የእስራኤል ልጆች ሆይ ከማርያም በተወለደው በኢየሱስ ክርስቶስ የምታምኑበት በእርሱ የማታምኑበትም በየራሳችሁ ትለዩ ዘንድ በተቀደሰችዋ በኦሪት አምላችኋለሁ አላቸው። ይህን በሰሙ ጊዜ አንዱ ከአንዱ ተለያዩ። መኮንኑም ከድንግል ማርያም በተወለደው ታምናላችሁን ወይንስ አታምኑም አላቸው። አለቆችም መኮንኑም ሰማይና ምድር የፈጠረ የእግዚአብሔር ልጅ እንደሆነ እናምናለን አሉት። ሌሎች በክርስቶስ የማያምኑበትም መኮንኑን እነሆ የክርስቶስ መምጫው እንደቀረበ እናምናለን አሉት። ክርስቶስን የሚወዱትም መለሱ፣ አባታችን አዳም ሳይሞት ልጁ ሴትን ያዘዘው አይደለምን? የቁርባኑ መስዋዕት እጅ መንሻው እነሆ በቤተ መቅደስ ውስጥ ነው። ሰብአ ሰገል በቤተልሔም በተወለደው በእግዚአብሔር ፊት ወርቅን፣ ዕጣንን፣ ከርቤን ያመጣሉ ያለው አላቸው። በክርስቶስ የማያምኑትም መለሱ፣ በእግዚአብሔር ዘንድ ሰማይን ከከፈተ ካነጋገረውም ከአብርሃም ክርስቶስ ይበልጣልን አሉ። የክርስቶስ ወዳጆችም መለሱ፣ እናንተ የማታምኑ እንደሆናችሁ አእምሮም የሌላችሁ እንደሆነ የታወቀ ነው። ነገር ግን እኛ ከማርያም የተወለደው ዓለምን ሁሉ የፈጠረ አብርሃም በማኅፀን ከመፈጠሩ በፊት ፍጥረቱ ሁሉ ከመፈጠሩ በፊት ክርስቶስ እንደነበረ እናምናለን፣ ጠንቅቀንም እናውቃለን አሏቸው። ከሃዲያኑም የምታምኑበት ክርስቶስ ለእግዚአብሔር መልካም መስዋዕት ከሆነ ከይስሐቅ ይበልጣልን አሏቸው። የክርስቶስ ወዳጆችም ይስሐቅ አንድ መስዋዕት ተብሎ ተሰዋ፣ ነገር ግን የወልድ ምሳሌው ነበር። ክርስቶስ ግን በእንጨት መስቀል ተሰቅሎ ለዓለም ሁሉ መስዋዕት ሆነ አሏቸው። በክርስቶስ የማያምኑ ከሃዲያኑም የሰማይ መሰላልን ካየ በመሰላሉ ላይም የእግዚአብሔር መላእክት ሲወጡ ሲወርዱ ከተመለከተ ከያዕቆብስ ይበልጣልን አሏቸው። የክርስቶስ ወዳጆችም ያዕቆብ የተመለከታቸው መላእክቱም መሰላሉም ስለ ክርስቶስ መምጣት ትንቢት ነው አሏቸው። በክርስቶስ የማያምኑ ከሃዲያኑም ወደ ሰማይ ካረገ እግዚአብሔርን በሥራው ሁሉ ከወደደው ከኤልያስ ክርስቶስ ይበልጣልን አሉ። የክርስቶስ ወዳጆችም ክርስቶስ ፀሐይ ጨረቃ በሚያዩበት በደመናው ውስጥም አለ። ኤልያስ ወደ ሰማይ ሲያርግ ከተማሪው ከኤልያስ በቀር የሰገደለት የለም። ክርስቶስ ወደ ሰማይ ሲያርግ ግን በሰማይም በምድርም ያለው ፍጥረት ሁሉ ሰገደለት አሏቸው። በክርስቶስ የማያምኑ ከሃዲያኑም ፈርዖንንና ሰራዊቱን በባህር ካሰጠመ ውሃንም ወዲያና ወዲያ አድርጎ ከከፈለ የእስራኤል ልጆችንም ካዳነ ከሙሴ ክርስቶስ ይበልጣልን አሏቸው። የክርስቶስ ወዳጆችም ክርስቶስ አጋንንትን የገሰጸ በባህርም ያሰጠመ አይደለምን? ዳግመኛስ እጁን ዘርግቶ ስምዖን ጴጥሮስን ከባህር ያዳነው አይደለምን? በየብስም በባህርም ባለው ፍጥረት ሁሉ ላይ ስልጣን አለውና አሏቸው። መኮንኑም ይህን ሰምቶ አመነ። ያላመኑ 30 ወንዶችንም አሰጠማቸው። በዚህች ዕለት መሽቶ ዶሮ ሲጮህም መኮንኑ ወደ እመቤታችን ማርያም ሄደ። 2 ልጆቹም ከእርሱ ጋር ነበሩ። አንደኛው የመኮንኑ ልጅም ታሞ ነበር። ደርሶም የእመቤታችን የማርያምን ቤት አንኳኳ። ከዚህ በኋላም እመቤታችንን የምታገለግል አንዲት ድንግል ወጣች። መኮንኑም ለቅድስት ድንግል ማርያም ስለኔ ንገሪያት አላት። ቅድስት እመቤታችንም ሰምታ በሩ ይከፈትለት ዘንድ አዘዘች። መኮንኑም ወደ እርሷ ገብቶ አለቀሰ፣ እንዲህም አላት፣ አምላክን የወለድሽ ሆይ ሰላምታ ላንቺ ይገባል። ካንቺ ለተወለደው ለክርስቶስም ሰላምታ ይገባል። የሥልጣኑን ዙፋን ለሚሸከመው መልአክም ሰላምታ ይገባል አላት። እነሆ ለአንቺ ሰግዳለሁ፣ ካንቺ በተወለደውም አምናለሁ። እጅሽን ዘርጊ፣ እኔንም ባርኪኝ። የብርሃን እናቱ ሆይ ከደዌው ይድን ዘንድ በልጄ ላይም ጸልይ፣ ለሮሜ ሰዎችም ጸልይ። ከዚህ ሀገር በሰላም ወጥቼ ከዘመዶቼ ጋር እተያይ ዘንድም ስለኔ ጸልይልኝ አላት። ቅድስት ማርያምም እጇን ዘርግታ ባረከችው፣ ከዚህ ተቀመጥ አለችው። መኮንኑም በድንግል ማርያም ፊት ቆሞ በተመለከተ ጊዜ ለሐዋርያት ሰገደ። በዓለም ሁሉ ታስተምሩ ዘንድ የመረጣችሁ የእግዚአብሔር ቅዱሳኑ ሆይ ሰላምታ ለእናንተ ይገባል አላቸው። ሐዋርያት መኮንኑን ባረኩት። ያን ጊዜም ልጁ ዳነ። ወደ ሮም ሀገር ሄዶም በማርያም ዘንድ የተመለከተውን ሁሉ ለብዙዎች ነገራቸው። በዚያም የጳውሎስ ደቀ መዝሙር ነበሩ። እነርሱም የድንግል ማርያምን ስም በሚጠሩት ላይ ያደረገውን ተአምራትና መንክራት ጻፉ። በነጋ ጊዜም መንፈስ ቅዱስ ሐዋርያትን ማርያምን ይዛችሁ ከቤተ መቅደስ አውጧት፣ በዚያ 3 ቤቶች ባሉበት ወደ ውሃው በምታደርሰው መንገድ ውሰዷት፣ በምስራቅ በኩልም አልጋ አለ አላቸው። ወስደውም በአልጋው ላይ ያስቀመጧት፣ እስከሚነጋ ድረስም በእርሷ ላይ ጸለዩ።
ምዕራፍ 5 ታውፋንያ በሰይፍ መቀጣቱ። በነጋ ጊዜም ድንግል ማርያምን ከቤተ መቅደስ አስወጧት። ከዚያ በኋላ ብዙ አይሁድ ተሰበሰቡ። ታውፋንያንም አንተ ኃይለኛ ጠንካራም እንደሆንክ እኛ እናውቃለን፣ የማርያምን አልጋ ይዘህ ከመሬት ጣላት። ደቀ መዛሙርቱም የቤተ መቅደሱን ካህናት ያሸነፉ እንዳይመስላቸው በእሳት እናቃጥላት አሉ። ታውፋንያም ተነሳና እመቤታችን ማርያም ያረፈችበትን አልጋ ይሰብር ዘንድ እጁን ዘረጋ። በዚያች ሰዓትም የእግዚአብሔር መልአክ ወርዶ በእሳት ሰይፍ መታው። ሁለት እጆቹንም ከትከሻው ቆረጣቸው፣ ከአልጋውም ተንጠለጠሉ። ከዚህ በኋላ አለቀሰ፣ ወደ ሐዋርያትም ጮኸ፣ ይቅር በሉኝ የእግዚአብሔር ልጅ ክርስቶስ ሆይ አንተም እንደ ይቅርታ ብዛት ይቅር በለኝ አለ። ሐዋርያትም አልጋዋን ተሰብርባት ዘንድ የወደድክ ቅድስት ማርያምን ለምናት አሉት። ያን ጊዜ ታውፋንያ እናቴ ማርያም ሆይ ይቅር በይኝ አለ። እመቤታችን ማርያምም ተቆርጠው በአልጋው የተንጠለጠሉ እጆቹ ይመለሱ፣ እንደ ቀደመው ይሁኑለት አለችው። ጴጥሮስም የተቆረጡ እነዚያን እጆቹን ወስዶ በጌታችን በኢየሱስ ክርስቶስ ስም ቅድስት በሆነች በማርያም ስምም እንደነበራችሁት ሁኑ አላቸው። ያን ጊዜ ዳነ። ከዚህ በኋላ ጴጥሮስ በትር ይዞ ለታውፋንያ ሰጠው። ከዛሬ ጀምሮ በአይሁድ ሁሉ ፊት የእግዚአብሔርን ልጅ ኃይል ሥልጣን ተናገር፣ ግለጥ። እመቤታችን ማርያምም በአንተ ላይ ያደረገችውን ንገራቸው። እነርሱም እመቤታችን ማርያምን ይሰድቧታልና በሕይወቱ አሸንፋናለች፣ ዛሬ ግን እኛ ሥጋዋን እናቃጥላለን ብለዋልና አለው። ከሃዲያን ጌታችን ኢየሱስ ክርስቶስ በዚህ ዓለም እናቱን እንደማይለያት አላወቁም አላስተዋሉምና። የክርስቶስ ወዳጆች ሆይ እነሆ ነግራችኋለሁ፣ ድንግል ማርያምን የሚወዳት መታሰቢያዋንም የሚያደርግ በልጇም የሚያምን ከአይሁድ ጋር ወዳጅ አይሆንም። ይህ ካልሆነ ግን ከክርስቶስ ፍቅር የራቀ ይሆናል። ሐዋርያት በእመቤታችን ማርያም ላይ ሲጸልዩም መንፈስ ቅዱስ ተናገራቸው። በስድስተኛው ወር በዕለተ እሁድ መልአኩ ገብርኤል ወደ ጌታችሁ እናት ወደ ማርያም ተላከ። ስለ ዓለም ሁሉ ድህነት ከእርሷ ስለሚወለደውም ነገራት። በዕለተ እሁድም ከድንግል ማርያም ክርስቶስ ተወለደ። ዳግመኛም በዕለተ እሁድ ሽማግሌዎቹ ሕፃናቱ ፈጽመው አመሰገኑት። ዳግመኛም በእሁድ ዕለት ከሙታን ተለይቶ ተነሳ። በዕለተ እሁድም ከሰማያት መላእክት ጋር ይመጣል። ከዚህ ዓለም ድንግል ማርያምን ይወስዳት ዘንድም በእርሷ ላይ ክብሩን ይገልጣል። በዕለተ እሁድም የሰው ወገኖች ሁሉ እናታቸው ሔዋን፣ የእመቤታችን እናት ሐና፣ የመጥምቁ ዮሐንስ እናት ኤልሳቤጥ መጡ። እነርሱም ወደ እመቤታችን ማርያም ቀርበው ከእግሯ በታች ሰገዱላት። የክብሩ ማደሪያ ትሆኚ ዘንድ የመረጠሽ እግዚአብሔር የተባረከ ይሁን አሏት። ጴጥሮስም የአበው አለቆች ሲመጡ በተመለከተ ጊዜ ከዚህ ሂዱ አላቸው። ከዚህ በኋላ አባታችን አዳም፣ ልጁ ሴት፣ ኖህና ሴም መጡ። በቅድስት እመቤታችንም ፊትም ሰገዱ። ዳግመኛም ሌሎች አባቶች አብርሃም፣ ይስሐቅ፣ ያዕቆብ፣ ነቢዩ ዳዊት መጡ፣ በፊቷም ሰገዱላት። ዳግመኛም በእጃቸው ማዕጠንት የያዙ ነቢያት መጡ፣ በእመቤታችንም ፊት ሰገዱ። ከዚህ በኋላም የሰማይ በር ተከፈተ። በዚያም ቁጥራቸው የማይታወቅ የመላእክት ሰራዊት ከዚህ ዓለም የማርያምን መለየት ያዩ ዘንድ ወጡ። ሄኖክ፣ ሙሴም በእሳት ሰረገላ ተጭነው እነሆ መጡ። የጌታችን የኢየሱስ ክርስቶስን መውረድ ያዩ ዘንድም በሰማይና በምድር መካከል ቆሙ። ከዚህ በኋላም ከሊቃነ መላእክት 12 ሰራዊት መጡ። አለቆችም ቁጥራቸው 12 ነው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤልና በሱራፌል ሰረገላ ተቀምጦ ተገለጠ። እግዚአብሔርን ፈጽመው እያመሰገኑም ወደ ማርያም መጡ። ጌታችንም እመቤታችንን ጠራት። እመቤታችንን መለሰችለት፣ ጌታዬ አምላኬ ሆይ እነሆዋለሁ አለችው። ኢየሱስ ክርስቶስም ከአብ ዘንድ የተሰጠኝን ይህን ታላቅ ክብር ተመልከች አላት። እመቤታችን ማርያምም ማንም ሊናገር የማይቻለው ክብሩን ተመለከተች። ጌታችንም ከእንግዲህስ ሥጋሽን ወደ ገነት አስገባዋለሁ አላት። ሙታን እስከሚነሱ ድረስም በዚያ ይኖራል፣ መላእክትንም ያገለግሉሽ ዘንድ አዛቸዋለሁ አላት። ከዚህ በኋላ ሐዋርያቱ ወደ እመቤታችን መጡ። የብርሃን እናቱ ሆይ ለምትለይው ለዚህ ዓለም ጸልይ፣ መታሰቢያሽን ለሚያደርጉት በስምሽን መስዋዕት ለሚያሳርጉት ሁሉ ተወዳጅ ልጁን በላከው በእግዚአብሔር በአንቺ ባደረው ለሚያምኑትም ጸልይ አሏት። ምዕራፍ 6 እመቤታችን ገነትና ሲኦልን ስለመጎብኘቷ። ከዚህ በኋላም ጌታችን ኢየሱስ ክርስቶስ በገነት ወዳለች ወደ እመቤታችን ማርያም መጣ። እንግዲህስ እግዚአብሔር ለወዳጆቹ ያዘጋጀውን መልካም ነገር ተመልከች አላት። ከዚህ በኋላ ቅድስት እመቤታችን ዓይኖቿን አንስታ ያማሩ ፈጽመው የሚያጌጡ
የቅዱሳንን ቤት ተመለከተች። በዚያም ቅዱሳን ተቀምጠው ነበር። ዳግመኛም የሰማዕታትን ማደሪያ ተመለከተች። በራሳቸው አክሊል ነበር፣ መዓዛቸው ያማረ እጽዋቶችም ነበሩ። ከነዚህ እጽዋቶችም ሽቶ ይወጣ ነበር። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከእጽዋቱ ወስዶ ለእመቤታችን ማርያም ሰጣት። ከዚህ በኋላም በሰማይ ያለውን ትመለከች ዘንድ ነይ ውጪ አላት። እመቤታችንም አረገች። እመቤታችን ማርያምም በሦስተኛው ሰማይ በኢየሩሳሌም ሰማያዊትም ያለውን እነሆ ተመለከተች። ጌታም ፀሐይን ባለችበት በሰማይ ባለው በሯ ትቆም ዘንድ ትእዛዝ ሰጣት። ብርሃኑም ከገነት መሠረቶች እስከ ምድር፣ ከምድር ግድግዳዎች እስከ ሰማይ ይደርሳል። ከእርሷም 4 ምንጮች ይወጣሉ። እነዚህም ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ ናቸው። በምድር ጥፋት ይሆናልና የእግዚአብሔር ኃይልም በገነት አጠገብ ይወጣ ዘንድ ሰማይን አይተወውም። ጌታችን ኢየሱስ ክርስቶስም በገሊላ ተቀምጦ ሳለም በፀሐይ ላይ ብርሃን ነበር። እመቤታችን ማርያምም የእግዚአብሔርን ቤቶች ተመለከተች። የበረድ ቤት፣ የውርጭ፣ የልምላሜ፣ የዝናም፣ የመብረቅና የነጎድጓድ ቤቶች ነበሩ። ዳግመኛም መልኩ ሁሉ ያለበትን ተመለከተች። ኤልያስ ቆሞ ወደ ሰማይ የጸለየበትን ቦታ አየች። መላእክትም ክንፋቸውን ዘርግተው በዓይናቸው ወደ ላይ ይመለከታሉ። ቅዱስ 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 ሁሉን ቻይ እግዚአብሔር እያሉ ከምስጋናው ቃል አያቋርጡም ነበር። ዳግመኛም በሦስተኛው ሰማይ 12 ግድግዳዎች ነበሩ። በውስጣቸውም 12 በሮች ነበሩ። በእያንዳንዱ በርም ከሰራዊት መላእክት ጋር አንድ ሐዋርያ ቆሞ ነበር። ኃይላት መላእክትም ሰማያዊት በሆነች በኢየሩሳሌም በታላቋ በር ምስጋና እያቀረቡ ነበር። በዚያም አብርሃም፣ ይስሐቅ፣ ያዕቆብ፣ ነቢዩ ዳዊት ቆመው ተመለከተች። ለታላቁ ንጉሥ ለኢየሱስ ክርስቶስም ይሰግዱ ነበር። ከዚህ በኋላ ትመለከት ዘንድ ወደ ኢየሩሳሌም ሰማያዊት ገባች። ከመጀመሪያዋ በር በደረሰች ጊዜም መላእክት ሰገዱላት። በሁለተኛውም በርም ሱራፌል አመሰገናት። በሦስተኛው በርም ኪሩቤል ከፍ ከፍ አደረጓት፣ አከበሯት። በአራተኛው በርም ስልጣናት ሰገዱላት። በአምስተኛም በርም መባርቅት ነጎድጓድ አመሰገኗት። በስድስተኛው በርም መላእክት ቅዱስ 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 አሸናፊ እግዚአብሔር እያሉ በፊቱ አመሰገኑ። በሰባተኛው በርም የእሳት ብርሃኖች ሰገዱ። በስምንተኛው በርም ዝናማት ልምላሚያት ሰገዱላት። በዘጠነኛው በርም ሚካኤልና ገብርኤል ሰገዱላት። በአስረኛው በርም የፀሐይ፣ የጨረቃ፣ የከዋክብት ብርሃናት አመሰገኗት። በ11ኛው በርም 12ቱ ሐዋርያት ሰገዱላት አመሰገኗትም። በ12ኛው በርም ሁሉም ኃይላት ሰገዱላት። በዚያም ከእርሷ የተወለደውን አየች። በሰማይ ወዳለች ወደ ኢየሩሳሌም የእመቤታችን መውጣት እንደዚህ ነው። በዚያች ዕለትም በእግዚአብሔር አብ ዘንድ ሰገደች። ከዚህ በኋላ ቅድስት እመቤታችን የተቀደሰ አብን፣ የተወደደ ወልድን፣ አጽናኝ መንፈስ ቅዱስን ተመለከተች። ወልድንም በአብ ዘንድ፣ በወልድ በራሱ ዘንድ፣ በመንፈስ ቅዱስም ዘንድ የተመሰገነ ሆኖ ተመለከተች። ከዚህ በኋላም ክርስቶስ ዓይን ያላየውን ጆሮም ያልሰማውን በሰው ልቦናም ያልታሰበውን እግዚአብሔር ለወዳጆቹ በስሙም ለሚያምኑት ይሰጥ ዘንድ ያዘጋጀውን ረቂቅ ምስጢር ለድንግል ማርያም አሳያት። በኋለኛው ዘመንም እልፈት የሌላትን ደስታ ያሳያቸዋል። ዳግመኛም ሄኖክ የሚጸልይበትን አሳያት። ከዚህም በኋላ እመቤታችን ማርያም ዓይኖቿን አነሳች። ቁጥር የሌላቸውን ብዙ ቤቶችን ተመለከተች። እነርሱም ፈጽመው ያበሩ ነበር። ሽታው ያማረ ዕጣንም ከዚያ ይወጣ ነበር። በእነዚያ ቤቶችም ድምፅ ይሰማ ነበር። ብዙ ሴቶችና ወንዶች በዚያ ቆመው ነበር። ከዚህ በኋላ እመቤታችን ጌታዬ አምላኬ ሆይ በዚህ ቦታ ያሉ እነዚህ እነማን ናቸው አለችው። ጌታችንም መለሰላት፣ እውነተኞች ቸሮች ናቸው። ስለ ክብራቸውም ብርሃን በእነርሱ ላይ ያበራል። በኋለኛይቱ ዕለትም እነርሱ ፈጽሞ ይደሰታሉ አላት። ዳግመኛም ጢስ የሚወጣበት ሽታውም የሚከረፋ በውስጡ የሚነደው የእሳት ላብ የሚያስፈራ የጨለማ ሀገርንም ተመለከተች። ብዙ ወንዶችና ሴቶችም በዚህ ጨለማ ሀገር ያለቅሱ ይጮሁም ነበር። እመቤታችን ማርያምን መለሰች፣ ጌታዬ ሆይ በጨለማ የቆሙ እነማን ናቸው ንገረኝ አለችው። ጌታም መለሰላት፣ የገሃነም ቦታ ነው። በውስጡ የቆሙት እነዚህም ለእርሱ የተዘጋጀውን ፍርድ የሚጠብቁ ኃጥአን ናቸው አላት። ዳግመኛም ለትእዛዜ የማይገዙ ሁሉ ከዚህ እሳት ይጨመራሉ አላት። ከዚህ በኋላም እመቤታችን ቅድስት ድንግል ማርያም ለእግዚአብሔር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ይገባል የሚሉ የሄራንን የቸሮችን ቃል ሰማች። ስምህን ለሚጠሩት ለሚያምኑብህም ስለ ትንሹ ፈንታ ብዙ የምትከፍል ነህ ይሉ ነበር። እመቤታችን ማርያምም የደጎችን ቃል በሰማች ጊዜ ተደሰተች። ዳግመኛም የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ሙታንና ሕያዋንን ትገዛ ዘንድ በምትመጣበት ጊዜ ይቅር በለን እያሉ በጨለማው ውስጥ የቆሙ የኃጥአንን ጽኑ ጩኸት ሰማች።
ይህን በሰማች ጊዜም እመቤታችን ማርያም ፈጽማ አዘነች። ጌታዬ አምላኬ ሆይ ኃጣንን ማራቸው፣ ይቅርም በላቸው። ልትፈርድና ልትገዛ በምትመጣበት ጊዜም የእጆችህን ሥራዎች ቸል አትበላቸው፣ ጭንቀታቸውን ጩኸታቸውን ሰምቼ አዝኛለሁና አለችው። ከዚህ በኋላ ጌታችን ድንግል ማርያምን ወስዶ ከሰማያውያን ሁሉ ጋር ወደ ደስታዋ ገነት አስገባት። እመቤታችን ማርያምም ጌታችን ኢየሱስ ክርስቶስ ያሳያትን በሙሉ ለዮሐንስ ነገረችው። መታሰቢያዬን በሚያደርጉትም ስሜንም በሚጠሩት ፊት እስከሚገለጥ ድረስ መምህርህ የነገረኝን ይህን ነገር ጠብቅ አለችው። በኋለኛው ዘመን በሰው ላይ ሐዘን ይበዛል፣ ከኃጢአት ብዛት የተነሳ ረሃብ፣ ጦርነት፣ ፍርሃት ይሆናል። ከሥነ ምግባር መክፋት የተነሳም በምድር ላይ ችግር ይበዛል፣ የሰማያት ኃይል ይናወጣል፣ ዘመኑም ይለወጣል፣ ተአምር መንክር ይገለጣል። ሰውንም ጥፋት ያገኘዋል፣ በእነርሱ ላይም ጽኑ ሕማም ይመጣል። ያን ጊዜ አስቀድሞ የነበረ አንድ ወልድ ኢየሱስ ክርስቶስ ይመጣል፣ በምድርም ሃይማኖት ጥሩ ሥነ ምግባር አይገኝም። ጌታችን ኢየሱስ ክርስቶስም ለእናታችን ለቅድስት ድንግል ማርያም ይህንን ገለጠላት። ብሩክት ማርያምም ለታናሹ ዮሐንስ ይህን ነገረችው። ከዚህ በኋላ ጌታችን ድንግል ማርያምን አንቺ ብጽዕት ነሽ፣ የተባረክሽ ሆይ ስምሽን የሚጠራ ወደ አንቺም የሚያንጋጥጥ መታሰቢያሽንም የሚያደርግ ከችግር ይድናል አላት። እመቤታችን ማርያምን መለሰችለት፣ ጌታዬ አምላኬ ሆይ የተቀደሰ የአባትህ አዳኝ የሆነ የአንተም አንደበት እንደተናገረው ይሁንልኝ። በምድርም የሰጠኸኝ ተስፋ ሁሉ ተደርጎልኛልና በአንተ የሚያምነውም ይድናል፣ ለሚወዱህ ያዘጋጀሃት መንግሥተ ሰማያትንም ይወርሳልና። ዳግመኛም የፍጥረት ሁሉ የመጀመሪያ ስለሆነው ስለ አዳም ፍቅር በኋለኛው ዘመን በፈቃድህ ከኔ መወለድህን የሚያምኑትም ይወርሳሉ። ዘላለማዊ ስምህም ከዛሬ ጀምሮ እስከ ዘላለሙ ድረስ ምስጉን ይሁን፣ አሜን። ምዕራፍ 7 እመቤታችን በፍጥረት ሁሉ ስለመመስገኗ። በአብ በወልድ በመንፈስ ቅዱስ ስም ስለ አምላክ እናት የተደረሰ የእግዚአብሔር ወልድን የወለደች የብርሃን እናቱ መድኃኒታችንን የወለደች የማርያም ድርሳን ይህ ነው። እርሷም ሕይወትን ረቂቁን ክርስቶስን ኢየሱስን አማኑኤልን እውነትን የወለደች ድሃና የማይቆጠር ስም ያለውን የወለደች ናት። ዳዊትን መሰንቆን ይዞ ስለ ልጁ አቤቱ ወደ ማረፊያ ተነስ፣ አንተም የመቅደስ ታቦትም እያለ ሲዘምር ስሙት። ብዙ ነቢያት በምን ምሳሌ መሰሏት? እርሷን ለመመሰል በአውራጇ ያሉ ምሳሌዎች ሁሉ ያማሩ ናቸውና። ከአዳም ጀምሮ እስከ ዛሬ ድረስ በየዘመኑ የተነሱ አባቶች ሁሉ ስለ እርሷ አንድ ቃል ሆኖ የተናገሩትን እንስማ። ሁሉም መዋቲያን ነበሩ። ነቢዩ ሰለሞን በየትውልዱ ትተላለፋለች እንዳለው ምስጋናዋ አያልፍም፣ ለዘላለም ይኖራል። ልጇ በቤተ ክርስቲያን ማህበር ሁሉ አንደበት ስለ እርሷ ይደርሳልና እስከ ዓለም ፍጻሜ ድረስም እውነተኛውን ቃል በማያውቁት ሁሉ አድሮ ምስጋናዋን ያዘጋጃልና በማኅፀኗ በተጸነሰ ጊዜ እርሷ እንዳለችው ምስክርም እንደሆነችው ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል እንዳለችው እናትና ድንግል የሆንሽ ማርያምን ሰዎች ብቻ የሚያመሰግኑሽ አይደለም፣ የሰማይ መላእክትም ብጽዕት ይሉሻል እንጂ ከአንቺ ሥጋ ለነሳው ይገዛሉ እንጂ። መልአኩ ቅዱስ ገብርኤልም የመዳንን ምስጢር በተመለከተ ጊዜ በአንቺ ላይ ስለሚደረገው ነገር ይነግርሽ ጀመር። ለእግዚአብሔር የሚሳነው ነገር የለም ማለሽ፣ በእውነትም ከጥንተ መለኮታዊ ባህሪው ሳይለይ ባዕድ ሥጋን መዋሃድ አልተሳነውም። ይህ ተግባርም ከአንቺ ተከናወነ። ማንም ያልቀረባት የኃጢአት ውሃ ያላጠፋት የኖኅ መርከብ ሆይ የሚያመሰግኑሽ መላእክት ብቻ አይደሉም፣ ሁሉም ፍጥረት የእግዚአብሔር ሀገሩ እመቤታችን ሆይ ስለ አንቺ የሚነገረው ነገር ድንቅ ነው ይላሉ እንጂ። በእውነትም ይህ ነገር ድንቅ ነው። ብላቴና ድንግል ዘላለማዊ ፈሳሽ የሆነ ወተት በአንቺ ላይ ተገኝቷልና አምላክ ከመላእክቱ ጋር የተስተናገደባት የአብርሃም ድንኳኑ አንቺ ነሽ። ያን ጊዜም ከበደል ቆላፍነት ነፃ የምታወጣው ግዝረትን ሰጠው። ይህች ግዝረትም ለእርሱም ለዘሩም እስከ ዘላለሙ ድረስ የጽድቅ ማኅተም መለያ ሆነችው። ሰይፍ ከተመዘዘበት በኋላ የዳነበት የይስሐቅ የደህንነቱ ተራራ አንቺ ነሽ። የ12ቱ ቅርንጫፎች አምላካቸው መምህራቸው እንደ ሰማይ ኮከብ እንደ ባህር አሸዋ ያበዛቸው እርሱ ከተዋሃዱት የያዕቆብ የትንቢት መሰላል አንቺ ነሽ። ማርና ወተት የሚገኝባት የምድረ ርስት ሀገር ንጽሕት ንብ አንቺ ነሽ። ደምግባቱ እንደ መስታወት የሚያበራ ዮሴፍን የምታጽናኘው አንቺ ነሽ። በቅድስና ጸጋ ውሳጣዊ ሰውነቱ ያበራልና ለዮሴፍ ብቻ ግን አይደለም፣ ነፍሳቸውን፣ ሥጋቸውን፣ ሐሳባቸውን ከኃጢአት ያነጹትን ሁሉ በድንግል ማርያም ያደረገው ጸጋ ይቀርባቸዋል ያድርባቸዋል እንጂ።
ነገር ግን ክብራቸው ከማርያም ክብር የሚስተካከል አይደለም፣ በቅዱሳን ላይ ያደረው እግዚአብሔር ከእርሷ ተወልዷልና። እነርሱን ይመግባቸዋል፣ ድንግል ግን ሁሉን የሚመግበውን በጡቶቹ አሳደገችው። ለእነርሱ እርሱ ጽናታቸው ነው፣ ድንግል ግን በጀርባው አዘለችው። ከጭኗም ላይ አድርጋ በእጆቿ ታቀፈችው። ሰማይና ምድር ከፊቱ የሚሸሹለት እርሱን በከንፈሮቿ ሳመችው። ስለዚህም መጻሕፍቱ ሁሉ ሰላምታ ይገባሻል ይሏታል። ከቅዱሳን በላይ የምትሆኝ የእግዚአብሔር የቅድስና ተራራ ሆይ ሰላምታ ይገባሻል ይሏታል። ጌታችንም በርተለሜዎስን በሕልሙ ፍጥረቱ ሁሉ የአንዲት የራስ ጠጉሯን ዋጋ አይሆንም አለው። ስለዚህም ቅዱስ ኤፍሬም ሰማይ ብርና ባሕርም ቀለም የዱር እጽዋቶችን መጻፊያ ብዕር ቢሆኑ ምስጋናዋን ሁሉ ጽፎ መጨረስ ባልቻሉም ነበር አለ። አባ ብንያሚንም አንቲያኮስን እንዲሁም ጻድቃንን የማርያም ሥጋ በመቃብር አለ የሚሉ ሥጋዋም ወደ ሰማይ እንዳረገ የማያምኑ ነፍሷም ወደ ሥጋዋ እንደተመለሰ በነፍስም በሥጋም በገነት በሦስተኛው ሰማይ በሕይወት እንዳለች የወደደችውንም ሁሉ እንደምትጎበኝ በሰማይም በምድርም ሥልጣን እንዳላት ፈቃዷን የሚፈጽሙትም በጸሎቷ እንደሚድኑ የማያምኑ ሁሉ ዕጣቸው በልጇ ስም ካልተጠመቁት ጋር ይሆናል አለ። እመቤታችን ድንግል ማርያም ከፍጥረት ሁሉ ትበልጣለችና በጭቃ ከተሰሩት ውጭ ካሉት ከሌሎች ቤቶች ይልቅ በወርቅ ያጌጠ የንጉሥ ቤት እንደሚበልጥ ሁሉ ከፍጥረት ሁሉ ትበልጣለች። የማርያምን ክብሯን የሚሰግዱለት ነው። እብሩ በረድ በሚመስል በሰማይ ባለ ክንፋቸውም ሰፋፊ በሚሆን በአርባዕቱ እንስሳ ላይ አድሮ የሚኖር ነው። ሕዝቅኤልም በከበረ ምንጭ የተመለከተው ሁሉን ቻይ እግዚአብሔር ነው። አማሌቃውያንን የወጋቸው የተሰወረ እጅ ነው። ስለዚህም አቤቱ ሆይ ለረጅም ዘመናት ለመለኮትህ ምስጋና ይሁን ልንል ይገባል። ወደ ጥንተ ነገራችን እንመለስና ድንግል ሆይ በጸነስሽ ጊዜ አርስ አላገኘሽም፣ ንጹሕ ነበርሽ እንጂ። የሙሴ ጽላት ሆይ በውስጧ በእሳት ቀለም የመለኮት ቃል የተጻፈብሽ ነሽ። 12 የሎሚ ፍሬን ያፈራች የእግዚአብሔርን ኃይል ተጎናጽፈው በባህር ላይ በጫማ የሄዱትን የያዕቆብን እንግዶች የሚያጠገበች የአሮን በትር አንቺ ነሽ። በውስጧ የትንቢት ቃል የወረደባት የኢሳይያስ የተጠማች ምድር አንቺ ነሽ። የጌዴዮን ጸምር አንቺ ነሽ። ያረከሳት ያጎሰቆላት ግን አይደለችም፣ የቀደሳት ናት እንጂ። ለሰባቱ አብያተ ክርስቲያናት በእርሷ ላይ የሚያበሩባት የዘካርያስ ማኅቶት አንቺ ነሽ። በቀኙ ሰባቱን ከዋክብት ያጸና በሰባቱ መብራቶች መካከልም የሚኖር 7 ቀንዶች 7 ዓይኖች ያሉት እነዚህም መሬትን ሁሉ የሚመለከትበት የእግዚአብሔር ዓይኖች ናቸው። ከዓይኖቹ የተሰወረ ምንም ምን የለም። ክብር ምስጋና ይግባው ለዘላለሙ አሜን። ምዕራፍ 8 እመቤታችን ወደ ሰማይ መነጠቋ። ጥር 21 ቀን በሞተች ጊዜ በምድር የተቀበረች አይደለችም። መልአኩ ከተሸከሟት ከአልጋዋ ከጌታ ወዳጅ ከዮሐንስ ጋር ነጠቃት፣ ገነትም አደረሳት። በገነት ዛፍ ስርም ተቀመጠች። ዮሐንስም በደመና ተጭኖ ወደ ወንድሞቹ ኢየሩሳሌም ደረሰ። በታላቅ ልቅሶ በጾም በጸሎት በትህርምት የሚኖሩ ነበር። ከሞተች ዕለት ጀምሮ እስከዚህች ዕለትም 206 ቀን እንዲህ ኖሩ። በዕለተ ሰንበት ግን አይጾሙም ነበር። ነገር ግን በልባቸው ሐዘን ጸንቶ ነበርና እንደ ጾም ተቆጠረ። ከጾሙ በኋላ በዚህች ዕለት ጌታችን ኢየሱስ ክርስቶስ በብሩህ ደመና ተቀምጦ መጣ። የሰማይ ኃይላት መላእክት ሁሉ ያመሰግኑት ነበር። ከእርሱ ጋርም የጻድቃን የነቢያት የሰማዕታት ማኅበር በቀኙ ነበሩ። የማርያም አስክሬኗም ተቀምጦ ነበር። ነፍሷም በእግዚአብሔር እቅፍ ነበረች። ደቀ መዛሙርቱ ከተሰበሰቡትም ደረሰ። ቶማስ ግን ከእነርሱ ጋር አልነበረም። ደቀ መዛሙርቴ ሆይ ሰላም ለእናንተ ይሁን፣ አትፍሩ፣ ቂመኛ አይደለሁምና። የእናቴን ሥጋ ወስዳችሁ ገንዙት፣ እንደ ሁሉም ሰው በመቃብር ቅበሩት። እኔ ሥጋዋንም ነፍሷንም ወደ ገነት አሳርገዋለሁ፣ በረከቴም በእናንተ ላይ ይሁን አላቸው። ሐዋርያትም ይህን በሰሙ ጊዜ ለገናንነቴ ምስጋና አቀረቡ። ወስደውም በምስጋና በማኅሌት ገነዟት። በተገነዘችበትም ቦታ ታላቅ ግርማ ሆነ። በአስክሬኗ ፊት ፍጥረት ሁሉ ያመሰግን ነበር። ከዚህም የመጀመሪያው የኪሩቤል ነገድ፣ ሁለተኛው የሱራፌል ነገድ፣ ሦስተኛው የአጋዝት ነገድ፣ አራተኛው የመኳንንት ነገድ፣ አምስተኛው የኃይላት ነገድ፣ ስድስተኛው የሥልጣናት ነገድ፣ ሰባተኛው የረበናት ነገድ፣ ስምንተኛው የሊቃናት ነገድ፣ ዘጠነኛው የአርባብ ነገድ፣ እልፍ አእላፋት መላእክትም ነበሩ። እነርሱም እንደ ዝናብ ነጠብጣብ ብዛታቸው ተቆጥሮ አይደረስበትም። እያንዳንዳቸውም በጓደኛቸው ዘንድ ግርማቸው፣ ክብራቸው እየራሳቸው የተለያየ ነው። የአዳም ልጆችም ሁሉ በየወገናቸው ነበሩ። ነቢያት በየወገናቸው፣ ሐዋርያትም በየወገናቸው፣ ሰማዕታትም በየወገናቸው፣ ጻድቃን ካህናትም የወገናቸው፣ ሕፃናት ደናግልም በየወገናቸው፣
ቅዱሳት አንስትም በየወገናቸው፣ መንፈሳውያን ሕዝቦችም በየወገናቸው ነበሩ። አቤቱ ሆይ አንተ የመቅደስ ታቦትም ወደ ማረፊያ ተመለስ እያሉ ይዘምሩ ነበር። የአምላክ እናት ሞትን ቀመሰች። የዕጣኑ ጢስም እንደ ጉም ከምትገነዝበት በዚህች ዕለት በጌታችን በኢየሱስ ክርስቶስ ፊት ሰማዩን ጋረደው። ከጠዋት እስከ ማታ ምስጋና ተሰማ። ሰርክ በሆነ ጊዜም በእናቱ ሥጋ ላይ ካህን ሆኖ ቀደሰ። የከበረ ሥጋውንና ደሙንም ሰጣቸው። ቅድስት እመቤታችንን በቤተልሔም ፊት ለፊት ቀበሯት። ደቀ መዛሙርቱም ወደ ቤታቸው ተመለሱ። ጌታችንም እናቱን አስነሳት። ነፍሷንም ከሥጋዋ አዋህዶ ከእርሱ ጋር ወደ ሦስተኛው ሰማይ አሳረጋት። የእስራኤል አምላክ ማደሪያ ድንግልም ወደ ሰማያዊቷ ኢየሩሳሌም አሳረጋት። ፍጥረቱ ሁሉም ጽዮን ወደ ቦታዋ ገባች እያሉ ያመሰግኑ ነበር። ምዕራፍ 9 የአብሮኮሮስ ምስክርነት። ዳግመኛም አብሮኮሮስ በቀደሙት መጻሕፍት ይህን ምስክርነት ጨመረ። እንደ ጽኑ አምድም የጸናች ሆነች። በሐዋርያት ወዳጅ በአባቱ በመምህሩ በዮሐንስ ዘንድም ታበራ ነበር። እመቤታችን ድንግል ማርያም እንደ ሰው ሁሉ በሞተች ጊዜ ሐዋርያት ተሰበሰቡ። ሥጋዋንም ወስደው በአማረ መገነዣ ገነዙት። በዚያ ይቀብሯት ዘንድም ወደ ኢዮሶፍጥ በረሃ ይዘዋት ሄዱ። የአይሁድ ማኅበር ግን ወደ ደቀ መዛሙርቱ ተፋጠኑ፣ ይገድሏቸው ዘንድም ወደዱ። እኔ አብሮኮሮስም ተከትያቸው ነበርኩ። እነርሱም በምድር ሥጋዋን ከአልጋው ትተው አይሁድን ከመፍራታቸው የተነሳ ሸሹ። አባቴ ዮሐንስ ግን ልጇ በሚሞትበት ጊዜ በልጇ በኢየሱስ ክርስቶስ መስቀል ፊት ጸንቶ እንደቆመ ሁሉ ስለሷ ምስክር ይሆን ዘንድ ቆመ። አምላካቸውን የሰቀሉ አይሁድም ደቀ መዛሙርቱን ለመፈለግ በተፋጠኑ ጊዜ ከእነርሱ ሸሹ። ጌታችን አምላካችንም የመላእክትን ነገድ ላከ። ንጽሕት የሆነች የድንግል እናቱን ሥጋም ደቀ መዛሙርቱ ከተዉበት ቦታ በታላቅ ክብር ነጥቀው ከዕፀ ሕይወት አንጻር ትይዩ ባለች በገነት ውስጥ አስቀመጧት። አባቴ ዮሐንስ ግን ያለቅስ ነበር። እርሱም ልቡ ያዘነ የተጨነቀ ሲሆን እንዴት አጣት? ይህን ጸጋስ እንዴት አላገኘም? ወይስ ንጽሕት ድንግል የሆነች የአምላክ እናት ሥጋዋ የት ቦታ ሄደ እያለ ሲያስብ እናንተ ከዜናዬ ምንም አታውቁምና እነሆ ልባችሁን አታድክሙ፣ ሥጋዋ የሚያርግበት ዕለት ነው አለ። ይህ ቃል ወደ እኔ በመጣ ጊዜም አባቴ ዮሐንስ ከኔ ጋር ነበር። አየው ዘንድም አልተመለስኩም፣ ወዴት ቦታ እንደሄደም አላወቅኩም። ከ3 ቀን በኋላ እርሱ ሊነገር ሊገለጽ የማይችል ምስጋና አዳኝ ሰማያዊት በሆነች ዕጣን ወደ እኔ መጣ። ልጄ አብሮኮሮስ ያለኝ በዕፀ ሕይወት ስር የእናቱን የድንግል ሥጋ ያለበትን ቦታ አይ ዘንድ ጌታችን ክርስቶስ ጠራኝ። ልጄ አብሮኮሮስ ያለኝ በዕፀ ሕይወት ስር የእናቱ የድንግል ሥጋ ባለበት ቆሞ ጌታችንን አየሁት፣ ባረከው፣ አረጋጋውም። በሰውና በእግዚአብሔር መካከል ሰላምን ያደረግህ ሥጋ ሆይ ሰላምታ ይገባሃል። የብዙዎች ሙሽራ እናቴ ድንግል ማርያም ሆይ ሰላምታ ይገባሻል እያለ 9 ወር በውስጥሽ የተቀመጥሁብሽ መርከብ ሆይ ለጥቂት ጊዜ በዚህ ምድር ረፊ። እናቴ ድንግል ሆይ ለአዳም የተነገረው ቃል አዳም ሆይ መሬት ነህ፣ ወደ መሬት ትመለሳለህ የሚል ነውና። እናቴ ድንግል ማርያም ሆይ ዛሬም ልብሽ አይጨነቅ። እነርሱ ሥጋሽን በመሬት ይቀብሩታልና የሰማይ የምድር ንጉሥ የሆንኩ እኔም ሙቼ ተቀብሬያለሁና። ዳግመኛም እኔ እንደ ሁሉም ሰው ነኝና፣ ነገር ግን ሞት በእኔ ላይ ሥልጣን የለውም። ሁሉም እያንዳንዱ ከመሬት እንደተወለድኩ በእኔ ፈቃድ በቸር አባቴም ፈቃድ እንደመጣው አውቀው የሚያምኑ ዘንድ ነው እንጂ። አባቴ ዮሐንስም ለደቀ መዝሙሩ አብሮኮሮስ ጌታችን ኢየሱስ ክርስቶስ በእውነት ድንግል የሆነች የእናቱን ሥጋ ሊያይ ወደ ገነት በመጣ ጊዜ ከገነት እጽዋት ፍሬዎች፣ ከሽቶች፣ ከአበቦች ቅርንጫፍ ወሰዱ። በእናቱ በድንግል ሥጋም ጨመሩት። በሰማይም ሊቃነ መላእክቱ ሱራፌል፣ ኪሩቤል ወደ ገነት መጡ። እግዚአብሔርን እናቱ ድንግልንም በዕፀ ሕይወት አንጻር አመሰገኑ። ያን ጊዜም ጌታችን መድኃኒታችን አበውን ነፃ ያወጣቻቸው ይህች ናት። የእኔ ሥጋ በመቃብር እንደተቀበረ እርሷም እነሆ በመቃብር ናት አለ። በተቀበረች ጊዜም እጽዋቱ ሁሉ ቅርንጫፎቻቸውን ሁሉ አነጹ። እግዚአብሔርም ምድርን ባረካት። ሥጋዋን እስከ ዘላለሙ ድረስ ሐዘን ድካም ወደሌለበት ወደ ደስታዋ ቦታ ሊያፈልሱ እስከወደዱባት ቀን ድረስም በመቆለፊያው ቆለፉት። ዳግመኛም ጌታችን ወደ አዳም ተመለሰ። ስለ እናቴ ስለ ድንግል ማርያም ስለ አንተ የተሸከምኳትን ይህችን ትሕትና መከራ ተመልከት። ቅድስት ድንግል ከሆነች ከማርያም በነሳሁት ሥጋም ነፃ አወጣሁ። ምድርም ስለ እናቴ ሥጋ ተነዋወጸች። የተቀደሰ ሥጋዋን የሚጠብቁ የብርሃናውያን ወገኖችም ያከበሯት ይህች ናት። የእግዚአብሔር እናቱ የሆነች ይህችን ንግሥት እንጠብቅ ዘንድ ያደረገን ሁሉን ቻይ እግዚአብሔር ቅዱስ 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 እያሉ ጮኹ። እግዚአብሔርም አትፍሩ፣ አትደንግጡ፣ ነገር ግን የዚህን ቦታ መሠረት በኃይል ያዙ።
ከጥቂት ቀን በኋላ ቸር አባቴ ከሚወዳት ቦታ ትቀመጥ ዘንድ ለማፍለስ ወደ እርሷ ልካለሁ። ጥቂት ጊዜ ግን በዚህ ትቀመጣለች። ከዚያ በኋላ ግን ሐዘን ችግር ወደ ሌለው ቦታ ትፈልሳለች። ዛሬም እውነተኛ የእናቴ ድንግል ሥጋ ከዚህ ይቀመጣል። ምድር ሆይ ሰውን እነሆ ከአንቺ ፈጠርሁት፣ በሱ ምክንያት ኃጢአተኛ ሆንሽ። እናቴ ግን በረከቷን ረድኤቷን እነሆ ሞላችሽ። ምድር ሆይ በአዳምና በሚስቱ አማካኝነት ስቃይ ቢዘጋጅልሽም በእናቴ በድንግል ምክንያት ትንሣኤና ይቅርታን ተስፋን አደረግሽ። ምድር ሆይ በአዳምና በሚስቱ ምክንያት በምትነድ እሳት መቃጠል የሚገባሽ ብትሆኝም በእናቴ በድንግል ማርያም አማካኝነት ግን ከቅዱሳን ሁሉ ጋር የሺህ ዓመት ደስታን አዘጋጀውልሽ። ምድር ሆይ ፈጥሬ ሰውን ልጅ እንዲኖርብሽ ባደርግም ስለ እናቴ ስለ ድንግል ገነትን ማርና ወተትን የምታመነጭ ምድረ ርስትን ሁሉ አዘጋጀውልሽ። የእመቤታችን ረድኤቷ ልመናዋ የልጇም የወዳጇም ቸርነት በእውነት ለዘላለም ይደርብን፣ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በአሜነ በረከት ለተሳተፋችሁ ሁሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ኪሮስ፣ ወለተ ማርያም፣ ወለተ ሐና፣ ወለተ ኢየሱስ፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን ዓለም፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ማርያም፣ ወለተ እግዚአብሔር፣ ገብረ እግዚአብሔር፣ ጥርሲተ ድንግል፣ ወለተ ሚካኤል፣ ወለተ ኪዳን፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ገብርኤል፣ ወልደ ሥላሴ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ መንበረ ሚካኤል፣ አጸደ ማርያም፣ አና ማርያም፣ ጽጌ ማርያም፣ ወለተ ሥላሴ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ተስፋ ኢየሱስ፣ ወለተ ኪዳን፣ ኪዳነ ማርያም፣ አጸደ ማርያም፣ ተክለ ማርያም፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ ሥላሴ፣ ገብረ መድን፣ ፍቅርተ ዮሐንስ፣ ወለተ ገብርኤል በልዩ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ ወለተ ማርያም ብዙአየው፣ ወለተ ሐና እመቤት፣ ወለተ መድህን፣ ወለተ ዮሐንስ፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ወለተ አማኑኤል፣ አጸደ ማርያም፣ ወለተ ሰማዕት፣ አስካለ ማርያም፣ እህተ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አታለል፣ ይመር፣ ተፈሪ፣ ብርቄ፣ መካሻ፣ ስንዴው፣ አበቡ፣ ወለተ ማርያም፣ ወለተ ጻድቅና ምራተ ሥላሴ፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ሚካኤል፣ ዮሐንስ፣ አስቴር፣ ወለተ ሚካኤል፣ አመተ ዮሐንስ፣ አስቴር፣ ትርሲተ ማርያም፣ ኃይለ ገብርኤል፣ ተክለ ሥላሴ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድን፣ ወልደ ሥላሴ፣ ወለተ ቂርቆስና እህተ ማርያም፣ አመተ ሥላሴ፣ ወለተ ማርያም፣ ቅዱስ ቶማስ፣ ወለተ ጽዮን፣ ወለተ አናንያ፣ አቢጋሊ፣ ቶማስ፣ ሰላማዊት፣ ራይሻን፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ገብርኤል፣ ፍቅርተ ገብርኤል፣ ወለተ ማርያም፣ ገብረ ማርያም፣ ወልደ ጨርቆስ፣ ወልደ ገብርኤል፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያምና ኃይለ ማርያም፣ ጽላተ ማርያም፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር አምላካችን ነፍሳቸውን ይማርልን፣
በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት